ዳግም እንዲበድል እድል አንሰጥም ቢሞክር ግን የመጨረሻው ይሆናል። ጠቅላይ ሚኒስትር ዶክተር አብይ አህመድ ስለ ሻዕቢያ የሰጡት ጠንከር ያለ ማስጠንቀቂያ ዝርዝር መረጃውን ይዘናል። በትግራይ ክልል በጦርነቱ ምክንያት ንብረታቸው የወደመባቸው ባለሀብቶች ያለባቸው ዕዳ 86 ቢሊዮን ብር መድረሱ ተነገረ። መረጃውን እናካፍላችሁ ነው የሚሆነው። የኢራን ጥቃት ተከትሎ ጠቅላይ ሚኒስትር ዶክተር አብይ አህመድ ከኳታር አሚር ጋር በስልክ ተወያዩ። ኢትዮጵያ ለኳታር ያላትን አጋርነትም ገልጸዋል። መረጃውን እናካፍላችኋለን። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ዝርዝር ዘገባዎቹ የምናልፍ ነው የሚሆነው። የኢራንን ጥቃት ተከትሎ ጠቅላይ ሚኒስትር ዶክተር አብይ አህመድ ከኳታሩ አሚር ጋር በስልክ ተወያዩ። ኢትዮጵያ ለኳታር ያላትንም አጋርነት ገልጸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከኳታሩ አሚር ታሚም ቢን ሐማድ ጋር በስልክ ባደረጉት ውይይት ኢትዮጵያ ከኳታር ጎን መሆኗን ገልጸዋል። የኳታር አሚር ዲን ባወጣው መግለጫ ሁለቱ መሪዎች ትላንት የካቲት 23 ቀን 2018 ዓ.ም ውይይት ማድረጋቸውንና ጠቅላይ ሚኒስትር አብይ ስለ ኳታር ወቅታዊ ሁኔታ በመጠየቅ ኢትዮጵያ ለኳታር ያላትን ድጋፍ ማረጋገጣቸውን ገልጸዋል። በተጨማሪም ጠቅላይ ሚኒስትሩ ኳታር ደህንነቷንና መረጋጋቷን የመቆጣጠር አቅም እንዳላት ያላቸውን እምነትን ገልጸዋል ተብሏል። የኳታሩ አሚር በበኩላቸው ጠቅላይ ሚኒስትር አብይ ላሳዩት ልባዊ አጋርነት ምስጋናቸውን አቅርበው በሁለቱ ሀገራት መካከል ያለውን የቆየ ግንኙነት አድንቀዋል። ሁለቱ ወገኖች በውይይታቸው ወቅት ውጥረትን ለማርገብ እንዲሁም ቀጠናዊ ሰላም መረጋጋትን ለማስፈን ገንቢ ውይይትና ዲፕሎማሲያዊ ግንኙነት ተመራጭ መንገዶች መሆናቸውን አጽንኦትም ሰጥተውበታል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከኳታር አሚር ጋር የስልክ ውይይት ያደረጉት ከኩዌቱ ሼክ ሳባህ ካሊድ አልሐማድ አልሳባህ ጋር ተመሳሳይ ዲፕሎማሲያዊ ውይይት ማድረጋቸውን ተከትሎ ነው። የኩዌት የዜና አገልግሎት እንደዘገበው ጠቅላይ ሚኒስትሩ እሁድ ዕለት ከኩዌት አልጋ ወራሽ ጋር በነበራቸው ቆይታ የኢራንን ጥቃት በጽኑ አውግዘዋል። ጥቃቱን የኩዌት ሉዓላዊነት፣ የአየር ክልልን፣ ዓለም አቀፍ ሕግንና የተባበሩት መንግስታት ድርጅት ቻርተርን የጣሰ አሰቃቂ ጥቃት ሲሉን ገልጸውታል። በዚህ ውይይት ጠቅላይ ሚኒስትር ዶክተር አብይ አህመድ በሲቪል ተቋማት ላይ የሚሰነዘሩ ጥቃቶችን ኢትዮጵያ በጽኑ እንደምትቃወም ገልጸው ኩዌት ሉዓላዊነቷን፣ መረጋጋቷንና ደህንነቷን ለመጠበቅ ለምትወስደው ማንኛውንም እርምጃ ኢትዮጵያ ለሀገሪቱ አመራሮች፣ መንግስትና ህዝብ ያላትን ጽኑ ድጋፍ አረጋግጠዋል። እንደ ኩና ዘገባ አልጋ ወራሹ የኩዌቱ አሚር ማርሻል አልሐመድ አልጃቢር አልሳባ ለኢትዮጵያ ፕሬዝዳንት ታዬ አጽቀሥላሴ ሰላምታ በማስተላለፍ ኢትዮጵያ ለኩዌት ያሳየችውን ጽኑ ድጋፍ ያላቸውን ድጋፍና ጥልቅ አድናቆትም ገልጸዋል። ኢትዮጵያ ላሳየችው መርህ ተኮርና የማይናወጥ አቋም ምስጋናቸውን ያቀረቡት አልጋ ወራሹ ለጠቅላይ ሚኒስትር ዶክተር አብይም ላሳዩት ልባዊና ወንድማዊነት ተነሳሽነትን ምስጋናም ገልጸዋል። እነዚህ ዲፕሎማሲያዊ ግንኙነቶች በኢራን የሚሳኤልና የድሮን ጥቃቶች ምክንያት ቀጠናዊ ውጥረት በነገሰበት በዚህ ወቅት በርካታ ኢትዮጵያውያን ለሚኖርባቸው የባህረ ሰላጤው ሀገራት ኢትዮጵያ እያሳየች ያለችውን ቀጣይነት ያለው ትብብርን የሚያመላክቱም ናቸው። ዳግም እንዲበድል እድል አንሰጥም ቢሞክር ግን የመጨረሻው ይሆናል። ጠቅላይ ሚኒስትር ዶክተር አብይ አህመድ ስለ ሻዕቢያ የሰጡት ጠንከር ያለ ማስጠንቀቂያ። ጠቅላይ ሚኒስትር አብይ አህመድ ለኢትዮጵያ ዜና አገልግሎት ወይም ኢዜአ ጋር በትግርኛ ቋንቋ ባደረጉት ሰፊ ቃለ ምልልስ በኤርትራ የሻዕቢያ አስተዳደር ላይ እጅግ ጠንከር ያሉ ትችቶችና ማስጠንቀቂያዎችን ሰነዘሩ። ጠቅላይ ሚኒስትሩ ሻዕቢያ በሰሜን ኢትዮጵያ ጦርነት ወቅት በንጹሃን ላይ የፈጸመውን ግፍና የዘረፋ ተግባር በዝርዝርም አጋልጠዋል። በመልካም ጀምረን በክፋት ተገፋን። ጠቅላይ ሚኒስትሩ በንግግራቸው መጀመሪያ ላይ የሰሜን እዝ ጥቃት በደረሰበት ወቅት የኤርትራ ህዝብና ሰራዊት ላደረጉት ድጋፍ እውቅና ሰጥተዋል። ሆኖም ይህ ድጋፍ ሻዕቢያ በኋላ የፈጸመውን ግፍ እንደማይሸፍነው እንዲህ ሲሉ ገልጸውታል። ድጋፉን አመስግነን የፈጸሟቸውን እኩይ ተግባራት ደግሞ እናወግዛለን። ይህ እኩይ ተግባር እኩይ መልካሙ ተግባር ደግሞ መልካም በማለታችን ቅር አይለንም። በአክሱምና ሌሎች ከተሞች የተፈጸሙ ዘግናኝ ጥፋቶች የኤርትራ ሰራዊት ወደ ትግራይ ክልል መግባቱን ተከትሎ የፈጸማቸውን ወንጀሎች ጠቅላይ ሚኒስትሩ በዝርዝር ጠቅሰዋል። መንግስት በወቅቱ ከህወሓት ጋር በነበረው ጦርነት ምክንያት የውጭ ኃይልን የመከላከል አቅም እንዳልነበረው በግልጽ አምነዋል። በዚህም ሲያበያ በአክሱም ከተማ በሁለት ቀናት ውስጥ በመቶ የሚቆጠሩ ወጣቶች በግፍ ተጨፍጭፈዋል። በአድዋ አዲግራትና ሽሬ ቤቶች ፈርሰዋል። ኢንዱስትሪዎች ወድመዋል። ማሽነሪዎችም ተዘርፈዋል። መቀሌ ሻዕቢያ በገባበት ከተማ ሁሉ ጥፋት ስለሚፈጽም ወደ መቀሌ እንዳይገባ በታክቲክ ተዘግቶ እንደነበረም ጠቁመዋል። ሻዕቢያ በልማትም ሆነ በልጆቹ አያምንም። የኤርትራ ወቅታዊ ፖለቲካዊና ኢኮኖሚያዊ ቁመና የገመገሙት ጠቅላይ ሚኒስትሩ ስርዓቱ በልማትና በስልጣን ሽግግር የማያምን መሆኑንም ገልጸዋል። ኤርትራ በአንድ ወቅት በነበሩ ከ300 በላይ ፋብሪካዎች መውደማቸውንና ብቸኛው አስመራ ዩኒቨርሲቲ መዘጋቱን በማንሳት ሀገሪቱ በስደት ባዶዋን እየቀረች መሆኑንም አያይዘው ተናግረዋል። በተጨማሪም ኤርትራውያን በስደት ባሉባቸው ሀገራት ኢትዮጵያን ጨምሮ ሰላዮችን በመላክ ሰላም እንደሚነሳቸውና ጤነኛውን ከበሽተኛው መለየት አስቸጋሪ የሆነ መምጣቱንም አክለዋል። የመጨረሻ ማስጠንቀቂያ ጠቅላይ ሚኒስትሩ ንግግራቸውን የቋጩት የሻዕቢያን ባህሪ በሚገባ እንደተረዱት በመግለጽና ጥብቅ ማስጠንቀቂያ በመስጠትም ነው። አሳምረን ስለምናውቀው ዳግም ህዝባችን እንዲበደል እድል አንሰጥም፣ ምናልባት ከሞከረ ደግሞ የመጨረሻው ሙከራ ነው የሚሆነው ብዬ ነው የማምነውም ሲሉ ገልጸውታል። የቮይስ ኦፍ ኢትዮጵያን ቤተሰቦች በድጋሚ ሰብስክራይብ ማድረጋችሁን እያስታወስናችሁ ወደሚቀጥለው ዘገባችን እናልፋለን።
በትግራይ ክልል በጦርነቱ ምክንያት ንብረታቸው ወደመባቸው ባለሀብቶች ያለባቸው ዕዳ 86 ቢሊዮን ብር መድረሱ ተነገረ። የትግራይ ክልል ኢንቨስትመንት ኮሚሽን ኮሚሽነር አቶ ዳንኤል መኮንን ለሃዱ እንደገለጹት በክልሉ በነበረው ጦርነት ሳቢያ የባለሀብቶች ንብረት በመውደሙ ለከፍተኛ ኪሳራ ተዳርገዋል ብለዋል። ጉዳዩን በተመለከተ ቀደም ሲል ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ውይይት ተደርጎ ክትትል የሚያደርግ ኮሚቴ ቢቋቋምም እስካሁን ዘላቂ መፍትሄ አለመገኘቱንም ገልጸዋል። የፕሪቶሪያው የሰላም ስምምነት ከተፈረመ በኋላ ባለሀብቶች የዕዳ ስረዛ እንዲደረግላቸው፣ ካሳ እንዲከፈላቸውና ወለድ እንዲሰረዝላቸው በተደጋጋሚ ጥያቄ አቅርበዋል። ይሁን እንጂ ጥያቄው ምላሽ ባለማግኘቱ ዕዳው በእጥፍ መጨመሩን ኮሚሽነሩን ጠቁመዋል። አክለውም በክልሉ ያለው የነዳጅ እጥረት፣ የመንግስት በጀት መቆምና የሰራተኞች ደሞዝ አለመከፈል ለኢኮኖሚ መውደቅ ምክንያት መሆኑንም አብራርተዋል። ኮሚሽኑ ያለውን አስቸጋሪ ሁኔታ ለኢትዮጵያ ኢንቨስትመንት ኮሚሽንና ለሚመለከቱ አካላት በየጊዜው በሚዘጋጀው የውይይት መድረኮች ላይ እንደሚያቀርብም አቶ ዳንኤል አስረድተዋል። የትግራይ ክልል ባለሀብቶች ጥያቄያቸውን ለመጨረሻ ጊዜ ያቀረቡት መጋቢት 6 ቀን 2016 ዓ.ም ነበረ። በጠቅላይ ሚኒስትሩ በሚመራው የማክሮ ኢኮኖሚ ኮሚቴ ውይይት ላይ እንደነበረም የሚታወስ ነው የሚሆነው። የቮይስ ኦፍ ኢትዮጵያ ቤተሰቦች አዳዲስና ወቅታዊ መረጃው ወደ እናንተ እንዲደርሱ ሰብስክራይብ ማድረጋችሁን እያስታወስናችሁ በሌሎች መረጃዎች እስከምንገናኝ ድረስ በደህና ቆዩ።